በንጽህና መጠበቂያ ማምረትና መሸጥ የተደራጁ ወጣቶች ውጤታማ እየሆኑ መምጣታቸውን ገለጹ። አስከተማ የካቲት 22 2018 ዓ.ም በአክምራ ብሔረሰብ አስተዳደር በጋዝግብላ ወረዳም በአስከተማ ከተማ ፈለቀ ሙልጌታና ጓደኞቹ የንጽህና መጠበቂያ ማምረትና መሸጥ ህብረት ሽርክና ስራ ማህበር የተደራጁ ወጣቶች ውጤታማ እየሆኑ መምጣታቸውን ገልጸዋል። መንግስት ባመቻቸላቸው የስራ ዕድል ተጠቅመው በማህበር ተደራጅተው በንጽህና መጠበቂያ ማምረትና መሸጥ ስራ ተደራጅተው በመስራታቸው ከበፊት ኑሯቸው የተሻለ ህይወት እየመሩና ለቀጣይ የተሻለ ተስፋ እንዳላቸው የማህበሩ አባላት ተናግረዋል። በመንግስትና በለጋሽ ድርጅቶች በቅንጅት የተለያዩ ድጋፎችን አግኝተው ስራ መጀመራቸውንም ተናግረዋል። ከተማ ላይ ስራ አጥተን ወድቀን የሚያሳድኑ አካላትን በነበርንበት ሰዓት በስራና ስልጠና አማካኝነት በንጽህና እቃዎች ማምረትና መሸጥ ህብረት ሽርክና ማህበር እንድትደራጁ ለማወጣው ደብዳቤ አምስታችን 3 ሴት 2 ወንድ ነው በመደረጃችን ዛሬ እዚህ ደርሰናል። እነሱ ካደረጉልን ድጋፍ ስራና ስልጠና እነሱ ለመዘጋጃ ቦታ በመጻፋቸው ቦታ አግኝተናል። ከዛ በተጨማሪ ደግሞ ቴክኒካል ቲዎሪ ትምህርትን ፕራክቲስም በቴክኒክና ሙያ አማካኝነት ከ3 ሺህ ያላነሰ ለአንድ ሰው መከፈላችን ሰልጥነናል። ከዛ በተጨማሪ ወደ ስራ ስንገባ ከወርልድ ቪዥን ድጋፍ በመደረጉ ቆርቆሮ፣ ሲሚንቶ፣ ቢስማር ድጋፍ አግኝተን ስራ እንድንሰጥ ቢሸሩን እንገነባ አግኝተናል። ከሱሻችን 80 ሺህ ብር ዕዳ አውጥተው ሰጥተውን ያንን ሼድ ለመገንባት በቅተናል። ከዛ በተጨማሪ ላርጎ ኬሚካል እንደዚሁ የሽንት ቤት ስላብ ክዳን በስራና ስልጠና ያገኘ ነው 532 አግኝተናል። ከወርልድ ቪዥን 600 አግኝተናል። አጠቃላይ ድምር 1232 አከለ ወደ ሂሳብ ሲቀየር 911400 ብር ይሆናል። ያንን ሽያጭ ያው በተወሰነ መልኩ ቢሆንም ሙሉ በሙሉ ሽጠን ባንጨርስም ከ400 ያላነሰ ሽንት ቤት ስላብ ሽጠናል። በተጨማሪ ለወርልድ ቪዥን ያደረገልን ድጋፍ ኬሚካል የ170 ሺህ ብር ድጋፍ፣ ማቴሪያል የ80 ሺህ ብር ድጋፍ አድርጎልን ለዚህ በቅተናል። እኛ ከወርልድ ቪዥን ባገኘነው ላርጎ ሽያጭ ምክንያት ገበያ ላይ የሚሸጠው 1 ሊትሩ 170 ብር ነው የሚሸጠው። እኛ በ130 ብር ነው የምንሸጠው። ግማሽ ሊትር ገበያ ላይ የሚሸጠው 100 ብር ነው፣ እኛ የምንሸጠው 80 ብር ነው። ማህበረሰቡ ያው ከምን አኳያ ከተለያየ አንግል አሳቦት ነው። አሁን ግን ማህበረሰቡ ከትናንትና ዛሬ ትንሽ ይበዛልን ወደ ሱቅ ማከፋፈል ጀመረና ነገ የተሻለ ነገር እንደምንደርስ ተስፋለን። በአጠቃላይ በንጽህና ጉለት የሚመጡ በሽታዎችን ለመከላከል የህብረተሰቡን ፍላጎት በሚመጥን መልኩ የንጽህና መጠበቂያ ምርቶችን ለህብረተሰቡ ተደራሽ ለማድረግ አልመው ወደ ተግባር መግባታቸውን ገልጸው በቀጣይም አጠናክረው እንደሚቀጥሉ ተናግረዋል። ስራና ስልጠና ባደራጀነው መልኩ በንጽህና እቃ ማምረትና መሸጥ ከዚህ ደርሰናል። ወርልድ ቪዥን ባደረገልን ድጋፍ ከዚህ ቦታ ደርሰናል። ላርጎ ማምረት እና የተለያዩ ነገሮች ሽንት ቤት ስለምናምን እነሱ ግዳፍ ባደረጉልን ነው እዚህ ደርሰናል። ከዚህ በኋላ በጣም እናመሰግናለን። ወርልድ ቪዥንና ስራና ስልጠና ያደረጉልን ድጋፍ በጣም እናመሰግናለን። አሁን ጥሩ ደረጃ ነው ያለነው። ስላብ ሽንት ቤቶችን ዙረን አይተን ስላቡን እንገጥማለን፣ እናሰራጫለን። ከዛ የተለያዩ ስራዎች ይሄን ሼዱን በወርልድ ቪዥን በሰጡንና ስራና ስልጠና ድጋፍ ባደረገልን መልኩ ሰርተናል ሼዱ። ከዛ አሁን ላርጎ እያመረትን ማከፋፈል ነው ስራችን። ፊት ዝም ምሰራ የነበረ ሻይ ቡና ነው። አሁን ከዚህ ከማህበሩ ጋር ከመስራቴ ጎን ለጎን እሱንም ብሰራ አሁን ከዚህኛው ጋራ ስራው ጋራ ለውጥ ስላለው የጋዝግብላ ወረዳ ስራና ስልጠና ጽሕፈት ቤት የስራ ዕድል ፈጠራና የኢንተርፕራይዞች ልማት ቡድን አስተባባሪ አቶ ያሬድ ጥላሁን እንደገለጹት ተቋሙ በስራ ዕድል ፈጠራ ስራ ላይ ትኩረት አድርጎ እየሰራ መሆኑን ተናግረዋል። በዚህ በጀት ዓመትም ወደ 2133 ወጣቶችን በተለያዩ የስራ መስኮች የስራ ዕድል ለመፍጠር ታቅዶ በተሰራው ስራ እስካሁን ከ600 በላይ በቋሚና ጊዜያዊ የስራ ዕድል ተጠቃሚ ማድረግ መቻላቸውን አስታውሰዋል። እንግዲህ የኛ ተቋም በርካታ ስራዎች ይሰራል። ትልቁ ስራችን የስራ ዕድል ፈጠራ ላይ ትኩረት ተደርጎ የሚሰራው በዚህ በ2018 በጀት ዓመት እንደ እቅድ እንደ ወረዳ የተያዘው ወደ 2133 የስራ ዕድል እንፈጥራለን ብለን አቅደን የተነሳንበት መንገድ አለ። እስካሁን ያው የተፈጠረ የስራ ዕድል ቋሚም ጊዜያዊም ከ600 በላይ ጊዜያዊና ቋሚ የስራ ዕድል ተፈጥሯል። በንጽህና መጠበቂያ ማምረትና መሸጥ የተደራጁ 5 ወጣቶች ሲሆኑ ከነዚህ ውስጥ 3ቱ ሴቶች መሆናቸውን የተናገሩት አቶ ያሬድ ከዋን ዎሽ ፕሮጀክት ጋር በመተባበር ወደ 532 የሽንት ቤት የተሻሻሉ ክዳኖች ወይም ስላቮች ሽጠው እንዲጠቀሙ ድጋፍ ተደርጎላቸዋል ብለዋል። በተመሳሳይ ከወርልድ ቪዥን ኢትዮጵያ ወደ 600 የሚሆኑ የሽንት ቤት የተሻሻሉ ክዳኖች ድጋፍ እንደተደረገላቸው ገልጸዋል። በዚህ ዓመት ያው አደራጀን ብለን በርካታ ስራዎች ሰርተናል። አሁን በቅርቡም ወደ 25 ሴት እህቶቻችን
በተለያዩ የስራ ዘርፎች አደራጅተን ወደ ስራ ለማስገባት ከ1.5 ሚሊዮን ብር በላይ ገቢ የተደረገበት መንገድ አለ። የንጽህና መጠበቂያ ህብረት ሽርክና ማህበር የነፈለቀ ሙልጌታና ጓደኞቹ ማህበር አንዱ የንጽህና መጠበቂያ ህብረት ሽርክና ማህበር መደራጀቱ አስፈላጊ ሆኖ ስለተገኘ ከዋንወሽ ጋር በመገናኘት ወደ 532 አካባቢ የሽንት ቤት ክዳን ልጆቹ ሽጠው ለራሳቸው ገቢ እንዲጠቀሙ የተመቻቸላቸው መንገድ አለ። ከወርልድ ቪዥን ጋር በመነጋገር ወደ 600 የሽንት ቤት ክዳን ለልጆቹ ተሰጥቶ በ500 ብር ሂሳብ እንዲሸጡ ዋጋ ተቆርጦላቸውም እንዲሸጡ የተደረገበት መንገድ አለና አጠቃላይ ወደ 1.1 በላይ የሽንት ቤት ክዳን እንዲሸጡ ያው ድጋፍ ተደርጓል ማለት ነው። ከዚህ ጋር ጎን በጎን ምንድነው ከሽንት ቤት ውጪም የፈሳሽ ሳሙና እንዲያመርቱም የተደረገበት መንገድ አለ። በቂ ስልጠና ባለሙያ ክፍያ ተከፍሎት በቂ የሆነ ስልጠና በፈሳሽ ሳሙና በደረቅ ሳሙና ስልጠና ወስደዋል። ከ170 ሺህ ብር በላይ የኬሚካል ማቴሪያል ተሟልቶ ተሰጥቷቸዋል። ማቀላቀያው ማሽን አለ፣ ሚዛን አለ። እነዚህን ማቴሪያሎች ድጋፍ የተደረገበት መንገድ እንዳለ እንዲያዝ እነዚህ አላቂ ዕቃ ቋሚ ዕቃም ወደ 80 ሺህ ብር የሚገመት ድጋፍ ተደርጓል ማለት ነው። በአጠቃላይ እነዚህ ማህበር ላይ ወደ 1,161 ሺህ ብር በላይ ሽጠው እንዲጠቀሙ የተደረገበት መንገድ አለና እዚህ የምታዩት ሸድም ያው ልጆቹ ጠንካራ ልጆች ናቸው። ከቤተሰብ ባገኙት ድጋፍ ወደ 80 ሺህ ብር አዋጥተዋል ልጆቹ። ከወርልድ ቪዥን በተገኘ ድጋፍ ቆርቆሮ ወደ 150 ቆርቆሮ፣ ሲሚንቶ ወደ 20 ምናምን ሲሚንቶ፣ ወደ 40 ኪሎ ሚስማር አካባቢ ተሰጥቶ ወደ ስራ የተገባበት መንገድ አለና እነዚህ ሰዎች እኛ ዛሬ አደራጅተን ምንተዋቸው ነገር አይደለም። ቀጣይ የሚፈልጉትም ግብአቶች ይኖራሉ። የሚፈልጉት ከኛ ስልጠናም ይሆናል። የተለያዩ ድጋፎች ይኖራሉ። የካይዘን ጋር ተያይዞ እነሱ ልጆች ጋር የተነጋገርን ድጋፍ የምናደርግበት ነው። ጠቀሜታው እኛ ጋር አካባቢ ላይ እንደሚታወቀው የሽንት ቤት ክዳን የሚያመርትና የሽንት ቤት ክዳን የሚሸጥ ኢንተርፕራይዝ የለም ከዚህ ቀደም። ይህን አቋቁሞ እዚህ ላለው ማህበረሰብ ተጠቃሚ የቤቱ ድረስ አሁን እያደረጉ ያሉት ልጆቹ ምንድነው ስትገዛቸው ቤታቸው ላይ ሄደው የመቅጠም ስራ ይሰራሉ ልጆቹና የተሻለ ነገር አለ። ላርጎም እያያችሁት ነው። ከሌላ ቦታ ላይ ነው የሚመጣው። እዚህ ወንድሞቻችን የሚያመርቱት ላርጎ የተሻለ ላርጎ ደረጃውን የጠበቀ ላርጎ ነው የሚያመርቱት። ህብረተሰባችን በቅናሽ ዋጋ ከዚህ ከኑሮ ውድነት ከምንለው የቀነሰ ላርጎ ለአካባቢያችን ማህበረሰብ እያቀረቡ ይገኛሉ። ይሄ ሲደረግ ግን የመንግስት ተቋማቶች አጋር መስሪያ ቤቶች ለዚህ ባለድርሻ አካላቶችም ጭምር ማሉ ጤና ከዚህ ከኦዲኤፍ ጋር ተያይዞ የሽንት ቤት ክዳን እንዲሰራጭላቸው በአካባቢው ያሉትን ማህበረሰብ የማወያየት የገበያ ትስስር ከስራና ስልጠና ብቻም ሳይሆን እነዚህ ተቋማቶች ቅንጅታዊ አሰራር ተፈጥሮ አሁን በርካታ ወደ 600 አካባቢ የሽንት ቤት ክዳን ሳይሸጥ የተቀመጠበት መንገድ አለ። 400 አካባቢ ነው ለወረዳው የተገጠመውና ይሄን ብዙ ግብአት አለ። ማህበረሰቡ እንዲጠቀም የማድረግ ስራም መሰራት እንዳለብን እዚሁ ለማሳሰብ ወዳለሁ።